ኪዳነ ምሕረት በእርሷ ምክንያት ዓለሙን አዳነ። ምክንያት ድኅነት ከኖኅ ጋራ ቃል ኪዳንን ያጸናህ አለው ቅዱስ ያሬድ። ቀድሞ ዓለምን ዳግመኛ በንፍር ውሃ አላጠፋም ብሎ ቃል ኪዳኑን ከኖኅ ጋራ አጸና። ዳግመኛ ደግሞ ዓለም አዳምና እኛ ልጆቹ በኃጢአት ንፍር ውሃ በመርገም ንፍር ውሃ እንዳንጠፋ የድኅነት ምልክት፣ የስርየት ምልክት፣ የሕይወት ምልክት፣ የነጻነት ምልክት አድርጎ ቀስተ ደመና ቅድስተ ቅዱሳን ድንግል ማርያምን ሰጠን። ክብር ይግባት። ቀስተ ደመናችን ድንግል ማርያም ወላዲተ አምላክ የምህረት ኪዳን ከእርሷ ጋር አገር ከእሷ ተወልዶ ነው ዓለምን ያዳነው። ዓለምን የተቤዠው ከእሷ ተወልዶ እግዚአብሔር ምህረቱን ከመረጣቸው ጋር ስለሚያደርግ ቃል ኪዳኑን ከመረጣቸው ጋር ስለሚያደርግ ስለነሱ ብሎ እግዚአብሔር ሕዝቡን ስለሚምር ቀድሞ ስለነ አብርሃም ስለነ ይስሐቅ ስለነ ያዕቆብ ብሎ እስራኤል ዘሥጋን ይምር ነበር። አዳምና ልጆቹን ሁሉ ደግሞ ስለ ቅድስተ ቅዱሳን ስለ ንጽሕተ ንጹሐን ስለ ብጽዕተ ብፁዓን ብሎ ማረን። አሁንም ስለ ኪዳነ ምሕረት ብሎ ሁላችንን ይማረን፣ ደግሞ ይምረናል። እመቤታችን የሰጠን አምላካችን እግዚአብሔር ክብር ምስጋና ይግባው። እሷ ምክንያተ ድኅነት ይሄ ነው የሆነው። ስለዚህ ይህንን ማሰብ፣ ይህንን እያሰቡ ማመስገን፣ እርሱ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል ይላል ቅዱስ ዮሐንስ። አንደኛ ዮሐንስ ምዕራፍ 3 ቁጥር 16 እሱ አለ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ ስለ አዳምና ስለ ልጆቹ ሁሉ ነፍሱን ለመስቀል ሞት አሳልፎ ሰጥቷልና በዚህ ፍቅርን አውቀናል። ፍቅር እንደዚህ ነው የተገለጠው። ፍቅር በስጦታ ፍቅር በምህረት ተገልጧል። አምላካችንን ምን ያህል ነው የምትወደን ብንለው እንዲህ ይለናል፣ ራሴን ለመስቀል ሞት አሳልፌ እስክሰጥ ድረስ ወድጃችኋለሁ ይላል። ሥጋዬን ቆርሼ እስክሰጣችሁ ደሜን አፍስሼ እስክሰጣችሁ ድረስ ወድጃችኋለሁ ይለናል። እንዲህ አድርጎ የሚወደን አምላክ ስላለን ተስፋ አንቁረጥ። ይወደናል አምላካችን። ዛሬም ምህረትን ይወዳል። ቁጣውን ለዘላለም አይጠብቅም። ተመልሶ ይምረናል በእውነት